በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝክረ ጻድቅ ለዓለም ይሄሉ የጻድቅ መታሰቢያው ለዘላለም ይኖራል። መዝሙር 112 ቁጥር 6። ይህ የሬዲዮ ፕሮግራም በጉድ ኒውስ ሪኒዋል ሚኒስትሪ የተዘጋጀ የቤተ እስጢፋኖስ ድምጽ ነው። ቤተ እስጢፋኖስ በ15ኛው ክፍለ ዘመን ወንጌል ሳይበረዝ መሰበኩ እንዲቀጥል ለማድረግ የጥንት አባቶቻችንን መጽሐፍ ቅዱሳዊ እምነትና አካሄድ አጽንተው በመያዝ የተጋደሉ አባቶች ነበሩ። ይህ የሬዲዮ ፕሮግራም ሕይወታቸውን ለዚህ ላልተበረዘ ወንጌል መስዋዕት አድርገው ያቀረቡ አባቶች፣ መነኮሳትና መነኮሳያት እንዲሁም ምእመናን በሙሉ ላስተማሩ ትምህርትና ለፈጸሙት ተጋድሎ መታሰቢያ እንዲሆን የተጀመረ ነው። ድምጻቸው በምድር ሁሉ ቃላቸውም እስከ ምድር ዳርቻ ተሰማ ተብሎ በመዝሙረ ዳዊት የተጠቀሰውን ወደ ሮሜ ሰዎች በተጻፈው መልእክት ላይ በድጋሚ እናነበዋለን። በዚሁ መሰረት አባ እስጢፋኖስና ደቀ መዛሙርቶቻቸው ሉተር በአውሮፓ ምድር መንፈሳዊ ተሐድሶ ለማድረግ ከመነሳቱ ከ100 ዓመት በፊት በምድራችን ላይ ላለው የክርስትና መታደስ የተነሱ አባቶች እንደነበሩ በዓለም ዙሪያ በሚገኙ ኢትዮጵያውያን ወገኖቻችን ሁሉ እንዲሰማ እንሻለን። ምክንያቱም የተሐድሶ ዓላማቸው ቤተ ክርስቲያን ወደ ጥንቱ መጽሐፍ ቅዱሳዊ መሰረቷ እንድትመለስ ማድረግ ነበርና። እነዚህ አበው ቅዱሳን ቀደም ባለው ዘመን በሮም ተከስቶ የነበረውንና በኢትዮጵያም በአጼ ዘርዓ ያዕቆብ የተስፋፋውን የነገስታት አምልኮ ከመቀበል ፈንታ ለአብ ለወልድና ለመንፈስ ቅዱስ ብቻ የመንፈስ ስግደትና አምልኮ ይገባል በማለት እስከ መጨረሻ በተጋድሎ ጸንተው የቆሙ አባቶች ናቸው። ለአዜ ኩሉ ዓለም ስብሐት ለወልድ ለገባሬ ኩሉ ዓለም ስብሐት ለመንፈስ ቅዱስ ለዘያርሁ ክረምተ በበዓመት ምስጋና ለአብ ዓለምን ለያዘ አምላክ ምስጋና ለወልድ ዓለምን ለሰራ አምላክ ምስጋና ለመንፈስ ቅዱስ ዓመታትን ለሚያፈራርቅ ምስጋና ለመንፈስ ቅዱስ ዓመታትን ለሚያፈራርቅ። ፕሮግራማችንን በጸሎት እንጀምራለን።
በአንድነትና በሶስትነት ራስህን የገለጽክልን የአባቶቻችን አምላክ ልዑል እግዚአብሔር ሆይ ምስጋናና ክብርን ለታላቁ ስምህ እናቀርባለን። እንደ ደመና በዙሪያችን የከበቡን አባቶቻችን በቃልም በመጽሐፍም በሕይወት ምስክርነትም የተውልንን ዱካ በመከተል ያለነው እኛም አንተን በማምለክ እንጸና ዘንድ ስለረዳህን እናመሰግንሃለን። በዛሬው ምሽትም የሚተላለፈውን ትምህርታዊ መልእክት ለሚከታተሉ ሁሉ አይዛነ መንፈስን በመክፈት እንድትረዳቸው እንማልዳለን። ዛሬም ዘወትርም ምስጋና ከአንተና ከመንፈስ ቅዱስ ጋር በሚቀርብለት በጌታችን በኢየሱስ ክርስቶስ ስም ምስጋናችንና ምልጃችንን እናቀርባለን። አሜን። ባለፈው ሳምንት አስተርእዮተ እግዚአብሔር ወይም የእግዚአብሔር መገለጥ በህሊና በስነ ፍጥረትና በቃሉ እንዴት ለሰው እንደመጣ ተገልጦ የነበረ መሆኑ ይታወሳል። ዛሬ ደግሞ ከዚያ የሚቀጥለውን እናቀርባለን። 3:2 አስተርእዮተ እግዚአብሔር የእግዚአብሔር መገለጥ በብሉይ ኪዳን። በብሉይ ኪዳንና በሐዲስ ኪዳን ያለውን ሙሉውን መጽሐፍ ቅዱሳዊ አስተምህሮ የተቀበለ ክርስቲያን ልዑል እግዚአብሔር አምላካችን ራሱን የገለጸው በሶስት ህላዌያት ወይም አካላት እና በአንድ መለኮት እንደሆነ የማመን ችግር የለበትም። አንዳንድ ተጠራጣሪዎች ግን ይህ እምነት በብሉይ ኪዳን ያልተገለጸ ይመስላቸው ጀምሯል። ሆኖም በዘመነ አበውም ሆነ በዘመነ ሕግ የእግዚአብሔር አንድነት በተዋህዶ ኮምፓውንድ ዋን እንደሆነ ይታመን ነበረ እንጂ በነጠላ አንድ ወይም ሲንግል ዋን ነው ተብሎ የታሰበበት ጊዜ አልነበረም። ኦሪት ዘፍጥረት 1:1 እስከ 25 በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ ተብሎ በዚህ ጥቅስ በአማርኛ የተተረጎመው ከዕብራይስጡ ቃል በቃል ተተርጉሞ ቢሆን ኖሮ በመጀመሪያ ኤሎሂም ሰማያትንና ምድርን ፈጠረ በተባለ ነበር። ኤሎሂም ኤል ለሚለው ቃል የብዛት መግለጫ እንደሆነ ይታወቃልና ፈጣሪ የተባለው አንዱ ኤል ሳይሆን ኤሎሂም አማልክት እንደሆኑ ልብ ይሏል። ሆኖም የአረፍተ ነገሩ ማሰሪያ አንቀጽ ፈጠሩ ሳይሆን ፈጠረ ስለተባለ ብዛትንና አንድነትን አጣምሯል። በተዋህዶ አንድ ወይም ኖት ሲንግል ዋን በት ኮምፓውንድ ዋን አሰኝቶታል። በተከታታይም በስድስቱ ዕለታት ወደ መኖር ለመጡት ፍጥረታት ፈጣሪያቸው ይኸው ኤሎሂም መሆኑ ሳይፋለስ ወይም ሳይዛባ ተገልጿል። እንደዚሁም የማሰሪያ አንቀጹ ነጠላ መሆኑ ከላይ የተገለጠውን በተዋህዶ አንድ እግዚአብሔር መሆኑን ያጠናክራል። ዘፍጥረት 1:26 እግዚአብሔርም ወይም ኤሎሂም ሰውን በመልካችን በአምሳላችን እንፍጠር አለ በሚለው ጥቅስም ኤሎሂም እንፍጠር የሚል መመካከርን ያደርጉ ዘንድ አስፈልጓቸው እንደነበረ እንረዳለን። ከዚህም ጋር በኤሎሂም የተገለጠው ፈጣሪያችን በመልካችን በአምሳላችን ማለት በእኛ መልክ በእኛ አምሳል ማለት ስለሆነ ሁለት ተውላጣተ ስምን ተጠቅሟል። እንፍጠር የሚለውም ግስ ለብዙ ቁጥር የሚውል ነው። ስለሆነም አራቱም ቃላት ብዛትን የሚያመለክቱ ናቸው። ቃል አቀባዩ ሙሴ ግን በተዋህዶ አንድ መሆኑን ሊነግረን አለ በማለት በነጠላ ግስ ያስተዋውቀናል። መናፍቃን እንፍጠር ሲል የተመካከረው ከመላእክት ጋር ነው በማለት መላእክትን ፈጣሪ ሊያደርጉ ይቃጣቸዋል። በክበበ መለኮት ለሚገኙት ለወልድና ለመንፈስ ቅዱስ የነፈጓቸውን ፈጣሪነት ለሰራዊተ መላእክት ይሰጧቸዋል። ዘፍጥረት 3:22 አዳም ከእኛ እንደ አንዱ ሆነ ያለው ኤሎሂም ያህዌ ስለሆነ ኤሎሂም ብዛትን ያህዌ አንድነትን አመላካች ነው። አሁንም ቃል አቀባዩ ሙሴ አለ የሚለውን ግስ እንደ ላይኛው ተጠቅሞ
በተዋህዶ አንድ ኮምፓውንድ ዋን መሆኑን ያስታውሰናል። ዘፍጥረት 11:7 በሰናዖር ሜዳ እየተሰራ ያለውን ሰማይ ጠቀስ ግንብ በሚመለከት ያህዌ ወይም እግዚአብሔር ምክክር ሲያደርግ ጥቅሱ ያሳየናል። ኑ እንውረድ፣ እርስ በርሳቸውም እንዳይግባቡ ቋንቋቸውን እንደባልቀው በሚለው አረፍተ ነገር ኑ እንውረድ እንደባልቀው ሶስቱም ቃላት የብዛት መግለጫዎችና ማስረጃዎች ናቸው። እንዲህ የማለት መብት ያላቸው ከሁለት ህላዌያት ወይም አካላት በላይ የሆኑ ሕያዋን ናቸው። አንዱ ተናጋሪ ሲሆን ሌሎቹ አድማጮች ነበሩ ማለት ነው። ሁለት ህላዌያት ቢሆኑማ ኖሮ አንዱ ሌላውን ና እንውረድ ሲለው በተሰማ ነበር። ዘሁልቁ 6:24 እስከ 26 አሮንና ልጆቹ እስራኤልን ይባረኩበት ዘንድ የተሰጣቸው መመሪያ እንዲህ ይነበባል። ቁጥር 24 እግዚአብሔር ይባርክህ ይጠብቅህም። ቁጥር 25 እግዚአብሔር ፊቱን ያብራልህ ይራራልህም። ቁጥር 26 እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ የሚለው ከአዲስ ኪዳኑ ቡራኬ ጋር ተመሳሳይነት አለው። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን የሚለው የአዲስ ኪዳን ቡራኬ ነው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ከላይ የተጠቀሰውን የብሉይ ኪዳኑን ቡራኬ ለአጽንዖት የተነገረ ደጊመ ቃል ነው የሚሉ አሉ። ሆኖም ለአጽንዖት የተነገሩትን ሁሉ ብናያቸው አንድ ባለቤትና አንድ ማሰሪያ አንቀጽ ባለው አንድ አረፍተ ነገር ውስጥ ሁሉም የተካተቱ ናቸው። ለምሳሌ ኤርምያስ 7:4 ይህ የእግዚአብሔር ቤተ መቅደስ የእግዚአብሔር ቤተ መቅደስ የእግዚአብሔር ቤተ መቅደስ ነው እያላችሁ በሐሰት ቃል አትታመኑ ይላል። እንዲሁም ኤርምያስ 22 ቁጥር 29 አንቺ ምድር ሆይ ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ ይላል። በተጨማሪም ሕዝቅኤል 21 ቁጥር 27 ባድማ 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 አደርጋታለሁ ይላል። ይህ የአሮን የቡራኬ ቃል ግን ከእነዚህ ጥቅሶች ማለት ለአጽንዖተ ነገር ከተነገሩት ጋር አይመሳሰልም። የቡራኬው ቃል ከሶስት ሳይጎድል ሳይበልጥም እያንዳንዱ መለኮታዊ ስም ራሱን ለቻለ አረፍተ ነገር ባለቤት ተደርጎ ቀርቧል። ኢሳይያስ 6:3 እስከ 10 እግዚአብሔርን ከፍ ባለና በከበረ ዙፋን ላይ ተቀምጦ ያየው ነቢዩ ኢሳይያስ ሱራፌል ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ በክብሩ ተሞልታለች እያሉ ሲያመሰግኑ መስማቱን ይነግረናል። ይህ ከሶስት ያልበለጠና ያልጎደለ ቅዱስ በመለኮታዊው ዙፋን ላይ አንድ ህላዌ ወይም አካል ብቻ እንዳልነበረ ያረጋግጥልናል። በዙፋኑ ላይ ካሉት ህላዌያት ወይም አካላት ስለተሰማው ንግግር ሲገልጽልንም እንዲህ ይላል። ከዚያም የጌታ ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁት። እኔም እነሆኝ እኔን ላከኝ አልሁ። እርሱም እንዲህ አለኝ፣ ወደዚህ ሕዝብ ሂድ፣ መስማትን ትሰማላችሁ፣ ነገር ግን አታስተውሉም፣ ማየትንም ታያላችሁ፣ ነገር ግን ልብ አትሉም ብለህ ንገራቸው። የዚህን ሕዝብ ልብ አደንድን፣ ጆሮአቸውን ድፈን፣ ዓይኖቻቸውንም ክደን። ይህ ካልሆነማ በዓይናቸው አይተው በጆሮአቸው ሰምተው በልባቸውም አስተውለው በመመለስ ይፈወሳሉ ተብሎ ለነቢዩ ተነግሮት ነበር። ስለሆነም በዚያ ዙፋን ላይ ያለው አብ ብቻ ሳይሆን ወልድም በዚያ ዙፋን ላይ እንዳለ ወንጌላዊ ዮሐንስ ገልጾልናል። ወንጌላዊ ዮሐንስ ምዕራፍ 12 ቁጥር 37 እስከ 41 እንዲህ ይነበባል። ኢየሱስ እነዚህን ተአምራዊ ምልክቶች ሁሉ
በፊታቸው ቢያደርግም እንኳ አሁንም አላመኑበትም። ይህም ኢሳይያስ በሌላ ቦታ እንዲህ ሲል እንደተናገረው ነው። ዓይናቸውን አሳውሯል፣ ልባቸውንም አደንድኗል። ስለዚህ በዓይናቸው አያዩም፣ በልባቸውም አያስተውሉም፣ እንዳልፈውሳቸውም አይመለሱም። ኢሳይያስ ይህን ያለው የኢየሱስን ክብር ስላየ ነው። ስለ እርሱም ተናገረ ብሎ ጌታ ኢየሱስ ኢሳይያስ ባየው መለኮታዊ ዙፋን እንዳለ ይመሰክርልናል። እንዲሁም ደግሞ መንፈስ ቅዱስ የዚያ መለኮታዊ ክብር ባለቤት እንደሆነ ጳውሎስ መናገሩን የግብረ ሐዋርያት ጸሐፊ ያስረዳናል። የሐዋርያት ሥራ ምዕራፍ 28 ቁጥር 25 እስከ 27 የተጻፈው ቃል እንዲህ የሚል ነው። ጳውሎስም እንዲህ የሚል የመጨረሻ ቃል ከተናገራቸው በኋላ ሄዱ። መንፈስ ቅዱስ በነቢዩ በኢሳይያስ አማካይነት ለአባቶቻችሁ በትክክል እንዲህ ብሎ ተናግሯል። ወደዚህ ሕዝብ ሂድ፣ እንዲህም በላቸው፣ መስማትን ትሰማላችሁ፣ ነገር ግን አታስተውሉም፣ ማየትን ታያላችሁ፣ ነገር ግን አትመለከቱም። የዚህ ሕዝብ ልብ ደንድኗልና ጆሮአቸውም ተደፍኗል፣ ዓይናቸውንም ጨፍነዋል። አለዚያማ በዓይናቸው አይተው በጆሮአቸው ሰምተው በልባቸው አስተውለው ይመለሱና እፈውሳቸዋለሁ ብሏል። ሱራፌል 3 ጊዜ ቅዱስ ቅዱስ ማለታቸውና ከዙፋኑም ማንስ ይሄድልናል የተባለበትን ምስጢር አዲስ ኪዳን ሲያብራራ በዚያ ዙፋን አብ የመኖሩን ያህል ወልድና መንፈስ ቅዱስም መኖራቸውን ያስተምረናል። ኢሳይያስ 48 ቁጥር 12 እስከ 16 ለእስራኤል መልእክት የያዘ ድምፅ በዚህ ጥቅስ ሲተላለፍ ይነበባል። ያዕቆብ ሆይ የጠራሁህም እስራኤል ሆይ ስማኝ፣ እኔው ነኝ፣ ፊተኛው እኔ ነኝ፣ ኋለኛውም እኔ ነኝ። ከመጀመሪያ ጀምሮ በስውር አልተናገርሁም፣ ሲፈጸምም እኔ እዚያው ነበርሁ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል አለ። 2 ላኪዎች እግዚአብሔርና መንፈሱ አሉ። ልከውኛል የሚል አንድ የተላከ አለ። 3 ሶስትነት ሶስቱ ሥላሴ ማለት ይህ ሲሆን ሥላሴ በተዋህዶ ማለትም ይኸው ነው። ዘዳግም 6 ቁጥር 4 እስራኤል ሆይ ስማ፣ አምላካችን እግዚአብሔር ወይም የኛ ኤሎሂም የሆነው ያህዌ አንድ እግዚአብሔር ወይም ያህዌ ነው የሚለው ጥቅስ ያህዌ አንድ ቢሆንም በብዙ ቁጥር ኤሎሂም ነው። በብዙ ቁጥር ኤሎሂም ቢባልም አንድ ያህዌ ነው የሚል ስለሆነ ብዛትንና አንድነትን ያስጨብጣል። ጥቅሱ ያህዌ አንድ ህላዌ ሲንግል ዋን ነው አይልም። እንዲህማ ቢሆን ኖሮ አንድ ነው ማለት ባላስፈለገ ነበር። ነገር ግን ኤሎሂም ሆኖ አንድ ያህዌ ኮምፓውንድ ዋን በተዋህዶ አንድ ነው መባሉ አስፈላጊነት ነበረው። ለምሳሌ ባልና ሚስት 2 ሆነው ሳለ አንድ ስጋ ናቸው ተባለ። ባልን ብቻ አንድ ነው ወይም ሚስትን ብቻ አንዲት ናት ማለት አስፈላጊ አይሆንም። ምስጢሩ 2 ሕያዋን አንድ ስጋ ናቸው ከመባሉ ላይ ነው። ኢሳይያስ 42 ቁጥር 1፣ ኢሳይያስ 61 ቁጥር 1 እና 2 በእነዚህ ጥቅሶች ቀቢና ላኪ የሆነው ያህዌ እግዚአብሔር፣ ተቀቢና ተላኪ የሆነው ህላዌ ወልድ ጌታ ኢየሱስ ክርስቶስ፣ ቅብ የሆነው ህላዌ መንፈስ ቅዱስ ሶስቱም ተገልጸዋል። ማስገንዘቢያ፣ ብሉይ ኪዳን የነገሮች ጥላ የተገለጠበት አገልግሎት ስለሆነ አማናዊ አገልግሎትን ይዞ እንደመጣው አዲስ ኪዳን ምስጢረ ሥላሴም ለጥላ አገልግሎት ዘመን በሚመጥን መገለጥ ከላይ በተመለከተው ሁኔታ ተሰብኳል። ምስጢረ ሥላሴን ከዚህ ሰፋ ባለ ሁኔታ በአዲስ ኪዳን ውስጥ በግልጽ ልናጠና እንችላለን።
እስከዚህ ላደረሰን አምላካችን ክብር ምስጋና ይድረሰው። አሜን። ኃይል የሥላሴም ኃይል የሥላሴም ወፀወን የሥላሴም ኃይል የሥላሴም ኃይል የሥላሴም ወፀወን የሥላሴም በስመ ሥላሴም በስመ ሥላሴ እቀጠቅጥ ከይሴም በስመ ሥላሴ በስመ ሥላሴ እቀጠቅጥ ከይሴም ኃይሌነ ሥላሴም ኃይሌነ ሥላሴም መጠጊያየ ነው ሥላሴም በስመ ሥላሴም በሥላሴ ስም ይቀጠቀጥ ጠላቷ ለነፍሴም በስመ ሥላሴ በስመ ሥላሴ ይቀጥቀጥ ጠላቷ ለነፍሴ ስብሐት ለአብ ለአዜ ኩሉ ዓለም ስብሐት ለወልድ ለገባሬ ኩሉ ዓለም ስብሐት ለመንፈስ ቅዱስ ለዘያርሁ ክረምተ በበዓመት ምስጋና ለአብ ዓለምን ለያዘ አምላክ ምስጋና ለወልድ ዓለምን ለሰራ አምላክ ምስጋና ለመንፈስ ቅዱስ ዓመታትን ለሚያፈራርቅ ምስጋና ለመንፈስ ቅዱስ ዓመታትን ለሚያፈራርቅ። ለዛሬው ፕሮግራማችንን በዚህ እናጠናቅቃለን።
ጥያቄ ወይም አስተያየት ቢኖራችሁ በተጨማሪም ይህንን የጥንታዊት ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በኢስት ኮስት አካባቢና በዓለም ዙሪያ በኢንተርኔት እንዲተላለፍ በጸሎትና በአስፈላጊው ነገር ከጎናችን እንድትቆሙ እየጠየቅናችሁ ከዚህ በታች ባለው አድራሻ ልታገኙን እንደምትችሉ እንገልጻለን። ጉድ ኒውስ ሪኒዋል ሚኒስትሪ ወይም GNRM PO ቦክስ 7576 ላንግሊ ፓርክ ሜሪላንድ 20787 አደግመዋለሁ። ጉድ ኒውስ ሪኒዋል ሚኒስትሪ ወይም GNRM PO ቦክስ 7576 ላንግሊ ፓርክ ሜሪላንድ 20787